ሰላም አለይኩም። የዛሬው መልእክቴ አጠቃላይ ሀያ ወይም ደግሞ እፍረት ላጣን ቲክታከሮች ነው ማለት ነው። ለሴቶችም ለወንዶችም ማለት ነው። በተለይ ሴቶች ሀያ አለመኖር በተለይ እናንተን የበለጠ ያዋርዳል፣ እናንተ ላይ በጣም ያስጠላል ማለት ነው። ወንዶችም ሀያ ሊኖራቸው ይገባል፣ ግን የበለጠ እናንተ ማለት ነው። እኔ መብቴ ነው የፈለኩትን ያስደሰተኝን እሰራለሁ ምናምን እንደዛ የሚባል ነገር የለም። አላህ የፈቀደው ከሆነ የፈለግሽውን ስሪ፣ ሐራም የሆነ ነገር ካልሆነ ማለት ነው። ከዛ ውጭ ግን የፈለኩት መብቴ ነው የሚባል ነገር የለም። አላህ Subhanahu Wa Ta'ala እንደፈለግን እኮ ልክ እንዳንሆን እኮ ነው መልእክተኛ ይላክልን ቁርአን ያወረደልን ማለት ነው። እያንዳንዷ ለምንናገራት ለምንሰራት ሀያ የጎደለው ነገር ሁሉ እንጠይቃለን። ቀልድ አይደለም ይሄ። فوربك لنسألنهم أجمعين أما كانوا يعملون إلى الله سبحانه وتعالى بقيته يهونبن فوربك بقيته يهونبن لنسألنهم أجمعين باتك علي انتيك أتشوالن أما كانوا يعملون سيسروا السلنبرو سرا باتك علي انتيك أتشوالن الله سبحانه وتعالى ملو براس ملو نيتناقروا مالتنا حياء የተላላቆች ባህሪ ነው። የፋራዎች አይደለም። ምናልባት ይሄ ዘመናዊነት ምናምን እንደዛ ሊመስላችሁ ይችላል እናንተ ማለት ነው። ስልጡን የሆናችሁ አንድ እርምጃ ወደፊት የቀደማችሁ ሊመስላችሁ ይችላል ሀያ አለመኖራችሁ ማለት ነው። ላ በጭራሽ ሀያ እፍረት የአላህ Subhanahu Wa Ta'ala ባህሪ እንደሆነ ተገልጿል። ረሱል ሰለላሁ ዐለይሂ ወሰለም ምን ይሉናል? ኢነላህ ሐይዩን ከሪም ብለውናል። አላህ Subhanahu Wa Ta'ala ሀያ የሚያደርግና ከሪም ቸር የሆነ ጌታ ነው ብለውናል። ረሱል ሰለላሁ ዐለይሂ ወሰለም በጣም ያፍሩ ነበር። كان النبي صلى الله عليه وسلم أشد حياء من العذراء في خدرها رسول صلى الله عليه وسلم حياءቸው የበለጠ ነው የበረታ ነው ከማን ለብቻዋ ክላስ ተለይቶላት ከምትኖር ልጃገረድ የበለጠ ረሱል ሰለላሁ ዐለይሂ ወሰለም ያፍሩ ነበር። ሀያ የመላእክቶች ባህሪ ነው። መላእክቶች ያፍራሉ። ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ጉልበታቸውን ገለጥ ብለው ዑስማን ገባ። ከዛ በኋላ ተሸፈኑ። ሲጠይቋቸው ምን አሉ? አላ አስተሒ ሚን ረጁሊን ተስተሒ ሚንሁ ልመላኢካ አሉ። መላኢካ ከሱ ከሚያፍረው ሰው እኔ እንዴት አላፍርም አሉ። ረሱል ሰለላሁ ዐለይሂ ወሰለም ዑስማንን አፈሩት። መላኢኮች ደግሞ ከዑስማን ያፍራሉ ማለት ነው። መላኢኮች እፍረት አላቸው፣ ያፍራሉ። ሀያ የመላኢኮች ባህሪ ነው። ሙሳ عليه السلام ያፍር ነበር። إن موسى كان رجلا حييا ستيرا لا يرى من جلده شيء استحياء منه ሙሳ عليه السلام حيي የሆነ የሚያፍርና ሲቲር ጥብቅ የሆነ ሰው ነበር ሙሳ عليه السلام ማለት ነው። በጣም ጥብቅ ሀያ የሚያፍር ነበር። لا يرى من جلده شيء ከሰውነቱ ማለት ነው። ከሰውነቱ ምንም ገልጦ ያሳይም። ዛሬ ሴቶች እዚህ እየተነሳችሁ በቃ አህም ሸይ ብቻ እናንተ የሚያሳስባችሁ ታዋቂ መሆን ብቻ ነው። ታወቁ እንጂ በቃ ምናችሁንም ገልጣችሁ ታሳያላችሁ። ከልክ ሁኑ፣ በረድ በሉ፣ ሰከን በሉ። በቃ ሰውነታችሁን ሰትሩ። አጠቃላይ ይሄ ሀያ በምላሳችሁም በንግግርም ደረጃ ሀያ የሌለው ነገር አትናገሩ። ትዋረዳላችሁ። ነገ ከነገ ወዳ ይሄ ሰከን ስትሉ ወደ አቅላችሁ ስትመለሱ ታፍሩበታላችሁ። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አልሐያኡ ላ የእቲ ኢላ ቢኸይር ይላሉ። ሀያ የሚባለው ነገር ኸይርን እንጂ አያመጣም። ሀያ የሚያመጣው ይሄ እፍረት የሚባለው ነገር ኸይርን እንጂ አያመጣም። ሀያ አለመኖር ግን ሸር ነው ይዞባችሁ የሚመጣው፣ ውርደትን ነው ይዞባችሁ የሚመጣው። ስለዚህ ሀያ ልናደርግ ይገባል ሁላችንም። ባረከላሁ ፊኩም። አላህ ሀያ ይስጠን ሁላችንንም። ወደ ቀልባችን አላህ ይመልሰን። ሰላም አለይኩም።